እንዴት አላችሁ ተማሪዎች እንዲሁም ሌሎች አድማጮች? ዛሬ ይሄንን ቪዲዮ ሳዘጋጅ ቀደም ብሎ በእንግሊዝኛ የተዘጋጀውን የበለጠ እንዲያስረዳችሁ ስለተፈለገ ነው። ቀደም ብሎ በተዘጋጀው በእንግሊዝኛው ውስጥ የተወሰኑ ሀሳቦችን አስቀምጬላችኋለሁ። እነዚያን ግን የሚደግፍ ሀሳብ ስለሆነ በደንብ ትከታተላላችሁ። ሌሎች ለሚጠይቋችሁም ምላሽ ለመስጠት እንዲያስችሉ ነው ተብሎ ነው የተዘጋጀው እና በዚህ የአካውንቲንግ ፕሮፌሽን ሙያው ራሱ ምን ማለት ነው የሚለውን እንዲሁም ጥቅሞቹስ ምንድን ናቸው፣ ችግሮቹስ ምን ናቸው እና አስፈላጊ የሆኑ መሰረታዊ ቃላቶችስ ማወቅ የሚገባቸው እነማን ናቸው የሚለውን አስረዳችኋለሁ። ስለዚህ በጽሞና ተከታተሉኝ እላችኋለሁ። በመጀመሪያ ኢንትሮዳክሽን ኦፍ አካውንቲንግ ፕሮፌሽን የተባለውን እናያለን። ኢንትሮዳክሽን ወይም ደግሞ በአማርኛ መግቢያውን እናያለን ማለት ነው። ስለዚህ አካውንቲንግ ሙያ ምንድን ነው ወይም ደግሞ ዋት ኢዝ አካውንቲንግ የሚለውን ስንመለከት አካውንቲንግ የስራ መስክ ነው ወይም ሙያ ነው። ራሱ የስራ መስክ ነው፣ ሙያ ነው፣ እንደ ሌሎች ማንኛውም ሙያዎች ማለት ነው። ይህ መስክ የንግድ ወይም ደግሞ የድርጅት የፋይናንስ መረጃዎችን መመዝገብን፣ ከተመዘገበን በኋላ ደግሞ መመደብን፣ ከዚያም ማጠቃለልን እና መተንተንን ያጠቃልላል ማለት ነው። ይህ ሀሳብ የአካውንቲንግ ሙያ ምን ማለት ነው ለሚለው ማብራሪያ ይሆናል ማለት ነው። ለምሳሌ ንግድ ድርጅት ገንዘብ ሲቀበል ወይም ደግሞ ወጪ ሲያወጣ እነዚህ ሁሉ በትክክል መመዝገብ ያስፈልጋቸዋል ማለት ነው። እነዚህን ታዲያ ተግባራት የሚያከናውነው ማነው? ሂሳብ ባለሙያው ወይም በእንግሊዝኛ አካውንታንት የተባለው ነው ማለት ነው። ንግድ ድርጅት ትርፍ እንዳለ ወይም ደግሞ ኪሳራ እንዳለ እንዲያውቁት ይረዳል ማለት ነው። ስለዚህ አካውንቲንግ በንግድ ስኬት ውስጥ በጣም አስፈላጊ ሚና ያለው ሙያ ነው። በመቀጠል ቤኔፊትስ ኦፍ አካውንቲንግ ፕሮፌሽን፣ በአማርኛው የአካውንቲንግ ሙያ ጥቅሙ ምንድን ነው የሚለውን እናያለን ማለት ነው። አካውንቲንግ እንግዲህ ብዙ ጥቅሞች አሉት። በመጀመሪያ ሰፊ የስራ እድሎች አሉት። በአካውንቲንግ በግል ኩባንያዎች እንዲሁም በመንግስት ቢሮዎች እና በዓለም አቀፍ ድርጅቶች ተቀጥሮ መስራት የሚያስችል ሙያ ነው። በሁለተኛ ደረጃ የስራ ደህንነት አለው። ምክንያቱም ማንኛውም ንግድ ድርጅት አካውንታንትን ወይም የአካውንታንት አገልግሎት ያስፈልገዋል ማለት ነው። ሶስተኛ ጥሩ ደሞዝ ያስገኛል። እንዲሁም የራስን የአማካሪ ቢሮ መክፈትም ያስችላል ማለት ነው። በተጨማሪም ይህ ሙያ የትንተና ችሎታን በጣም ያዳብራል ማለት ነው። ስለዚህ እነዚህ አጠር ያሉ ጥቅሞቹ ናቸው። የበለጠ ሌላ መጽሐፍ በምታነቡበት ሰዓት የበለጠ ልታውቁ ትችላላችሁ። ይሄ በአጠር ተደርጎ የቀረበ ጥቅሞቹ ናቸው ማለት ነው። የሚቀጥለው ቻሌንጅስ ኦፍ አካውንት ፕሮፌሽን የተሰኘ ነው። ወይም ደግሞ ችግሮች፣ ተግዳሮቶች ተብሎ ይጠራሉ እና እነዚህ ምንድን ናቸው ችግሮቹ? እንደ ማንኛውም ሙያ ችግሮች አሉት፣ ተግዳሮቶች አሉት ማለት ነው። አንደኛ ከፍተኛ ኃላፊነት አለው። ትንሽ ስህተት እንኳን ትልቅ ችግር ሊያመጣ ስለሚችል በከፍተኛ ኃላፊነት የሚሰራ ሙያ ነው። ሁለተኛ የስራ ጫና አለው። በተለይም ደግሞ ሪፖርት የሚቀርብበት ወቅት አለ። ሁልጊዜ የበጀት አመት ማጠቃለያ አካባቢ ሪፖርት ይቀርባልና በዚያን ሰዓት ስራ ይበዛበታል ማለት ነው። በተጨማሪም ህጎችና የታክስ መመሪያዎች ይለዋወጣሉ በየጊዜው። ስለዚህ ቀጣይነት ያለው ትምህርት ያስፈልጋል ወይም መማር ያስፈልጋል ማለት ነው። ይሄም ሌላ ተግዳሮት ነው ማለት ነው። አንዳንድ ጊዜ ደግሞ ስራው ጭንቀትን ያመጣል። ጠንካራ ትኩረት የሚያስፈልግ ስለሆነ ይሄ በዚህ ሙያ ዘርፍ የሚገኙ ወይም ያሉ የተወሰኑ ቻሌንጅስ ወይም ደግሞ ተግዳሮቶች ተብሎ ይጠራሉ ማለት ነው። ቀጥለን ኢምፖርታንት ተርሚኖሎጂስ፣ በጣም አስፈላጊ የሆኑ ቃላትን እንመለከታለን ማለት ነው። እነዚህ አስፈላጊ የሆኑ ቃላት እነማን ናቸው
በዚህ በአካውንቲንግ ሙያ ካልን አንደኛ ንብረት፣ ዕዳ፣ ካፒታል፣ ገቢ እና ወጪ የመሳሰሉት አስፈላጊ የሆኑ ቃላቶች ናቸው ሊታወቁ የሚገቡ ማለት ነው። ንብረት ማለት ምን ማለት ነው? ድርጅት አንድ ድርጅት ያለው ሀብት በጠቅላላ ማለት ነው። እንግዲህ ተንቀሳቃሽ ሀብት የሚባል አለ፣ ቋሚ ሀብት የሚባል አለ፣ በአይን ሊታይ የማይችል ሀብት የሚባል አለ። እነዚህ ጠቅላላ ተደምሮ ሀብት ወይም ደግሞ ንብረት ተብሎ ይጠራሉ ማለት ነው። ዕዳ ሲባል ለሌሎች የሚከፍለው ግዴታ ማለት ነው። ከባንክ ተበድሮ ሊሆን ይችላል። ከሰውም ከሌሎች ቢዝነስ ወይም ንግድ ተቋማቶች ተበድሮ ሊሆን ይችላል። ከግለሰብም ተበድሮ ሊሆን ይችላል። አጠቃላይ ዕዳ ተብሎ ይጠራሉ ማለት ነው። ካፒታል ማለት የንግድ ድርጅት ባለቤቱ ኢንቨስትመንት ማለት ነው። እሺ ገቢስ? ገቢ ማለት ከንግድ ስራ የሚገኝ ገንዘብ ማለት ነው። ከንግድ ስራው ብቻ የሚገኝ ገንዘብ ገቢ ይባላል። እንዲሁም ወጪ ስንል ንግዱን ለማካሄድ የሚወጡ ክፍያዎች፣ የተለያዩ ክፍያዎች አሉትና እነዚህ ወጪ ይባላሉ። እነዚህን ቃላት መረዳት እንግዲህ ለአካውንቲንግ ሙያ መሰረት ነውና መታወቅ ይገባቸዋል ማለት ነው። አሁን ወደ ማጠቃለያው ወይም ደግሞ ኮንክሉዥን ደረጃ ደርሰናል። ስለዚህ እናጠቃልላለን ማለት ነው። ስናጠቃልል ምን ማለት ነው? አካውንቲንግ በዘመናዊ የንግድ ዓለም አስፈላጊ ሙያ ነው። ምንም እንኳን ችግሮች የተለያዩ ችግሮች ቢኖሩትም ብዙ ጥቅሞችና የስራ ዕድሎች አሉት። በትክክለኛ እውቀትና ችሎታ ከተዘጋጀን ደግሞ ይህ ሙያ የተከበረና በጣም ትርፍ ያለበት ነው ማለት ይቻላል። ስለዚህ ስላዳመጣችሁኝ በጣም አመሰግናለሁ። ደህና ሁኑ።